ዘ ሳይኮሎጂ ኦፍ ማኒ ከሚለው መጽሐፍ ላይ እስቲ ድንቅና አስገራሚ የሆነ መረጃ ላጋራችሁ። ዝቅተኛ ገቢ ያላቸው አሜሪካውያን የሎተሪ ትኬቶችን ለመግዛት ብቻ በአማካይ በአመት ውስጥ $412 ያወጣሉ። ይሄ የገንዘብ መጠን ከፍተኛ ገቢ ከሚያገኙ ሰዎች ጋር ሲነጻጸር በ4 እጥፍ ይበልጣል። ያም ማለት ከፍተኛ ገቢ ያላቸው አሜሪካውያን በአማካይ በአመት ለሎተሪ ትኬቶች $100 ብቻ ያወጣሉ ማለት ነው። በስተመጨረሻም ሲደመድሙ መጽሐፉ ይህንን እውነታ አስቀምጧል። አንድ ሰው በሎተሪ አሸናፊ እድለኛ ከመሆን ይልቅ ሎተሪውን ለመቁረጥ በሄደበት ሰዓት በመኪና ተገጭቶ የመሞት እድሉ ሰፊ ነው። ይህ ምን የሚያሳየን ይመስላችኋል? ዝቅተኛ የኑሮ ደረጃ ላይ የሚኖር ማህበረሰብ ጠንክሮ ከመስራት ይልቅ እድል ላይ ይበልጥ ትኩረት ያደርጋል። አንድ ያልተረዳው ነገር ግን እድሉ ሰፊ የሚሆነው ጠንክሮ በሰራ ቁጥር ነው። ዛሬ በዚህ ቪዲዮ ወደፊት ስኬታማ እንደምትሆኑ የሚያመላክቱ 5 ባህሪያትን እንመለከታለን። ዛሬ በዚህ ቪዲዮ ወደፊት ስኬታማ መሆን አለመሆናችሁን የምታዩበት ብቻ ሳይሆን ስኬታማ ለመሆን ምን አይነት ባህሪያትን እንደሚያስፈልጉ ስለምትለዩ በተሳሳተ አቅጣጫ ካላችሁም የማስተካከያ እርምጃ እየወሰዳችሁ የምትማሩበት እንዲሁም ራሳችሁን የምታስተካክሉበት ቪዲዮ ነው። ከእናንተ የሚጠበቀው እያንዳንዱን ባህሪያት እስከ መጨረሻው በመከታተል ትልቅ ቁም ነገር መያዝ ነው። እንደተለመደው 1 ሰኮንድ ስጡኝና ላይክ አድርጋችሁ ቪዲዮ እንድትጀምሩ ላስቸግራችሁ። ያለኔ በጣም የሚጠቅመኝ ስለሆነ አበረታታለሁ እንደዛ ብታደርጉልኝ። እንዲሁም ለቻናሉ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ በመሆን በየቀኑ እንዲያነቁም ነገሮችን እንድታገኙ ጋብዛችኋለሁ። በቀጥታ ወደ ነጥቦቹ እንግባው። ወደፊት ስኬታማ የሚሆኑ ሰዎች የሚለዩበት የመጀመሪያው መንገድ እንግዲህ አስገራሚ ልማድ አሏቸው የሚለው ነው። የሆነ ነገርን እስካልቀየራችሁ ድረስ ህይወታችሁን መቀየር አትችሉ። ሁልጊዜ ተሰሩ የነበረውን ነገር አሁንም የምትሰሩ ከሆነ ሁልጊዜ የነበራችሁን ነገር ነው አሁንም የሚኖራችሁ። 90% የሚሆነው የወደፊት ዕጣ ፈንታችሁን የሚወስነው የዕለት ተዕለት ልምዳችሁ ነው። ወደፊት የምትደርሱባቸው ወይም የምታሳኳቸው ስኬቶች ዛሬ በምትፈጥሯቸው ልምዶች ይገለጻሉ። ስኬታማ ሰዎች ማለት ስኬታማ የዕለት ተዕለት ልማድ ወይም ሀቢት ያላቸው ማለት ነው። አንድ ሰው ጭንቀቱን ለመቀነስ ሲጋራ ደጋግሞ ሊያጨስ ወይም መጠጥ ሊጠጣ ይችላል። ሌላ ሰው ደግሞ ጭንቀቱን ለመቀነስ ስፖርት ሲሰራ ይታያል። አሁን ያላችሁ ልማድ ችግሮችን ለመፍታት የምትወስዱት ትክክለኛ እርምጃ ላይሆን ይችላል። ነገር ግን የወደፊት ህልውናችሁን ለመወሰን ትልቁ መሳሪያ በየቀኑ የምትወስዱት እርምጃ ነው። ስኬታማ ልማድ በጊዜ ከእንቅልፍ መንቃት ሊሆን ይችላል። ከምታገኙ ገንዘብ ላይ የተወሰነ መቆጠብና ኢንቨስት ማድረግ፣ ከጎበዝ ሰዎች ጋር ቁርኝት መፍጠር፣ ትኩረት የሚነሱ ነገሮችን እምቢ ማለት፣ ሁልጊዜ መጽሐፍ ማንበብ፣ የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል። በመደበኛነት በጊዜ ከእንቅልፋችሁ ነቃችሁ ማለት ከአብዛኛው ሰው ቀደም ብላችኋል ማለት ነው። ስለዚህ ሰፊና ትርፍ ጊዜን ታገኛላችሁ። ቀናችሁ ላይ ማቀድ፣ ቢዝነሳችሁ ላይ ማተኮርና ይበልጥ አምራች መሆን ትችላላችሁ። እነዚህ ልማዶች ማዳበር ወደፊት ስኬታማ ለመሆን ትክክለኛ መንገዱን የመያዝ ሚስጥር እንደሆነ ማወቅ አለባችሁ። ሁለተኛው ደግሞ ኃላፊነትን ይወስዳሉ። ለሚገጥሟችሁ ችግሮች ሌሎችን ተወቃሽ ማድረግ እንግዲህ ቀላል ነው። መንግስት ላይ ማማረር፣ በአየር ሁኔታ፣ በኢኮኖሚ፣ በስራ አለቆቻችሁ ወይም በመጥፎ ጓደኞች። ነገር ግን እነሱም መውቀስ ማለት የእናንተን ኃይል ለነሱ አሰልፎ መስጠት ማለት ነው። ሌሎችን ብቻ እየወቀሱ ኃላፊነትን ችላ ማለት ከመጠንከር ይልቅ ደካማ ያደርጋችኋል። ብዙ ኃላፊነት በህይወታችን በወሰድን ቁጥር ብዙ ፓወር ወይም ኃይል ህይወታችን ላይ እንዳለን ልናውቅ ይገባል። ለችግሮቻችን ኃላፊነትን መውሰድ ችግሮቹን ለመፍታት የመጀመሪያ እርምጃ ነው። አብዛኛው ሰው ለችግሮቹ ኃላፊነትን መውሰድ አይፈልግም። ምክንያቱም ኃላፊነቱን መውሰድ ለዛ ችግር ጥፋተኛ ያስደርገኛል ብሎ ስለሚያስብ። ለአንድ ነገር ኃላፊነቱን መውሰድና ጥፋተኛ መሆን የተለያዩ ነገሮች ናቸው። ጥፋተኛ ያልሆንባቸው ችግሮች ሊገጥሙን ይችላሉ፣ ስቲል ግን ኃላፊነቱን የምንወስድባቸው ማለት ነው። ስለዚህ ለራሳችን ችግሮች ሙሉ በሙሉ ኃላፊነቱን መውሰድ በጣም ጠቃሚ ነገር ነው። ምክንያቱም የዛን ጊዜ ነው እውነተኛ መማር የሚመጣው። ያን ጊዜ ነው የህይወት መሻሻል የሚመጣው። ሌሎችን መውቀስ እናንተን ራሳችሁን ብቻ ነው የሚጎዳው። ስለዚህ ስኬታማ ለመሆን ዋናው ሚስጥር ኃላፊነትን መውሰድ ነው። ሶስተኛው ደግሞ ውድቀትን እንደ መምህር ይጠቀሙበታል። ለውድቀት ካልተዘጋጃችሁ ለስኬት አልተዘጋጃችሁም ማለት ነው። በየትኛውም የሥራ ዘርፍ ላይ ያሉ ስኬታማ ሰዎችን ብትመለከቱ ብዙ ጊዜ ከማንም በላይ ውድቀት ያጋጠማቸው እነሱ ናቸው። ውድቀት ገጠማችሁ ማለት ህልማችሁ አበቃለት ማለት አይደለም። ነገር ግን ለዛ ነገር ከመድረሳችሁ በፊት መማር ያለባችሁ ነገር አለ ማለት ነውና እሱን ነው በውድቀት ውስጥ የምታዩት።
ትዕግስት፣ የተሻለ እቅድ፣ ነገሮች ቢከብዱም ወደፊት የመቀጠል ጥንካሬ፣ እነዚህ ነው በውድቀት ውስጥ የምትማሩት። ቶማስ ኤዲሰን አምፖልን ከመፍጠሩ በፊት 1000 ጊዜ ውድቀት አጋጥሞታል። ጄኬ ሮሊንግ በዓለም ላይ ዝናን ያተረፈውን ሃሪ ፖተር የሚለውን መጽሐፏን ከማሳተሟ በፊት 12 ጊዜ ከህትመት ቤቶች ተቀባይነትን አጣ ነበር። አሸናፊ የሆኑት ውድቀት ስላላጋጠማቸው አይደለም፣ ነገር ግን ውድቀት የመጨረሻ ምዕራፍ ነው ብለው ስላልተቀበሉት ነው። ምክንያቱም ውድቀት የነገሮች ሁሉ መጨረሻ ሳይሆን ነገሮችን ለመረዳት፣ ለእድገት እንዲሁም ለእውነተኛ ስኬት መነሻና መጀመሪያ ነው። ስለዚህ ወደፊት ስኬታማ የሚሆኑ ሰዎች ውድቀት አይገጥማቸውም ማለት ሳይሆን እንደውም ከማንም በላይ ውድቀትን ኤክስፒሪየንስ የሚያደርጉት እነሱ ናቸው። ያ ግን አያስቆማቸውም። ወደፊት ለመቀጠል ይበልጥ ብርታትና መነሳሻ ነው የሚሆንላቸው። ይሄ ዋነኛ እንግዲህ የወደፊት ስኬታማ የሚሆኑ ሰዎች መገለጫ ባህሪ ነው። አራተኛ ደግሞ ሰዓታቸውን በአግባቡ ይጠቀማሉ። ሁሉም በምድር ላይ ያለ ሰው እንግዲህ በእኩልነት ከተሰጠው ነገር መካከል አንደኛው ጊዜ ነው። በቀን ለሁላችንም 24 ሰዓት ተመድቦልናል። ይህንን በብልሃት መጠቀምና ለመጠቀም ነው እንግዲህ ስኬታማና ስኬታማ ያልሆነ ሰው ብሎ የሚለየን። ጊዜያችሁን ወደምትመሩበት ቦታ ኃይላችሁ ይከተላል። ኃይላችሁ የዋለበት ቦታ ደግሞ ከዛ ነው ውጤታችሁን የምትሰበስቡት። ስኬት ላይ የሚደርሱ ሰዎች ተጨማሪ ሰዓት የሏቸውም። ስኬት ላይ የሚደርሱ ሰዎች ተጨማሪ ሰዓታት የሏቸውም። ይልቅ ሰዓታቸው በልዩ ሁኔታ ይጠቀሙበታል። ይበልጥ አስፈላጊ ለሆነው ነገር ቅድሚያ ይሰጣሉ፣ እቅድ ያቅዳሉ እና ትኩረቶቻቸውን አይዘነጉም። ጠዋታቸውን ሶሻል ሚዲያ ላይ ስክሮል በማድረግ ከሰዓት በኋላ ደግሞ ወደማይሆን ቦታ በመዋል ማታ ላይ ደግሞ ሁልጊዜ በቁጭት በማሰብ ጊዜያቸውን አያባክኑም። ስኬት ጠንክሮ ከመስራት ሳይሆን ጊዜያችሁን በአግባቡና በብልጠት ከመጠቀም ነው የሚመጣው። ጊዜ እንግዲህ መልሰን ማግኘት የማንችለው ሀብታችን ነው። ለዛ ነው በአግባቡ መጠቀም ምርታማነት ብቻ ሳይሆን ብልሃትና ጥበብም ጭምር የሆነው። ህይወትን እንዴት እየኖርኩት ነው የሚለውን መልሱን ለመመለስ ጊዜን እንዴት ነው እየተጠቀምኩበት ያለሁት የሚለውን ጥያቄ መጠየቅ ተገቢ ነው። ጊዜያችሁን በብልሃት፣ በብልጠት፣ በጥበብ እንዲሁም በራስ ወዳድነት ተጠቀሙበት። ከዛም ስኬት እሱን ተከትሎ ይመጣል። አምስተኛውና የመጨረሻው ወደፊት ስኬታማ የሚሆኑ ሰዎች መገለጫ ባህሪ የሆነው እንግዲህ በችሎታዎቻቸው ላይ በራስ መተማመን አላቸው። ስኬት ላይ ለመድረስ የሚጋርዱን ሁለት ጠላቶች ጥርጣሬና ፍርሃት ናቸው። ስኬታማ የሚሆኑ ሰዎች ከፍተኛ በራስ መተማመን ስላላቸው ሌሎች በእነሱ ሲያምኑ ብቻ ሳይሆን ሌሎች የእነሱን ችሎታ በሚጠራጠሩበትም ጊዜ ጠንክረው ሰርተው ሁሌም ጥሩ ውጤትን ያሳያሉ። ጠንካራ በራስ መተማመን ማለት ሁሌም እኔ ብቻ ተሰሚ ልሁን ማለት አይደለም፣ ወይም ከሁሉም የበላይ ነኝ ማለት አይደለም፣ ወይም ደግሞ ሁሉንም ነገር እንደሚያውቅ መሆን ወይም ማስመሰል አይደለም። በራስ መተማመን ማለት የሆነ ነገር ውጤቱን እርግጠኛ ባትሆኑ እንኳን ያንን ነገር መሞከርና ለመስላት ፍላጎትና ተነሳሽነት ማሳየት ማለት ነው። ክህሎቱ፣ ብልሃቱ፣ ሁሉም ችሎታ ሊኖራችሁ ይችላል። ያንን ለመጠቀም በራስ መተማመን ከሌላችሁ ግን ሁሉም ነገር ውስጣችሁ ተቆልፎ ይቀራል። እንግዲህ እነዚህ ናቸው ወደፊት ስኬታማ የሚሆን ሰው መገለጫ ዋና ዋና ባህሪያትና እነዚህን ባህሪያት እንደሚኖራችሁ ሁላችሁም እርግጠኛ ነኝ። ከሌላችሁ ደግሞ እነዚህን ባህሪያት በማዳበር ወደፊት ስኬታማ ለመሆን ዛሬ መሰረቱን እንድትጥሉ ከልቤ ጠይቃችኋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ በድጋሚ ላስታውሳችሁ። መልካም ጊዜ